ሀገር በቀል ሕክምና ለሀገራችን ዕዳ ወይስ በረከት? ሀገራችን ከተለያዩ ሀገሮች ጋር የንግድ ልውውጥ ነበራት። በሀገራችን 6027 የሚደርሱ ተለያይነት ያላቸው እጽዋቶች አሉ። የሚመለከተው አካል የስርዓተ ትምህርት ቀርጾ ትውልድን እና ዜጎችን ቢያስተምር ሰላም ሰላም አድማጭ ተመልካቾቻችን እንዲሁም ደግሞ የዕፀ አእምሮ የሀገር በቀል ሕክምና ዩቲዩብ ቻናል ቤተሰቦቻችን እንደምናችሁ እንደምን ቆያችሁ? በዛሬው ዕለት አዲስ ለየት ያለ ርዕሰ ጉዳይ ይዘን መጥተናል። ርዕሰ ጉዳያችን ሀገር በቀል ሕክምና ለሀገራችን ዕዳ ወይስ በረከት በሚል አጭር ገለጻ እናደርጋለን። ሀገራችን በብዛት ሀገር በቀል እውቀቶች ታወቃለች። ከነዚህም ሀገር በቀል እውቀቶች የሽመና ስራ፣ የሸክላ ስራ፣ የብረታ ብረት ስራ እንዲሁም ደግሞ የሀገራችን የሀገር በቀል ሕክምናም ከሀገር በቀል እውቀቶች ውስጥ ጥበባት ውስጥ ተመድቦ ለዘመናት ማህበረሰቡን አገልግሎት በመስጠት የቆየ ስለሆነ ከነዚህ ውስጥ በብዛት ሰፋ ባለ ሁኔታ ልንወያይ የምንችለው ስለ ሀገር በቀል ሕክምና ይሆናል። እንግዲህ ሀገር በቀል ነው ብለን ስናወራ በዘመናት በአንድ ሀገር የሚኖሩ ሰዎች ወይም ማህበረሰቦች የማህበረሰብ ክፍሎች ችግሮቻቸውን ለመፍታት በጊዜ ሂደት በዘመን ብዛት ያዳበሩት እውቀት እንደሆነ መረዳት ይቻላል። ስለሆነ እውቀቱን የሀገር በቀል እውቀት ብለን እንናገራለን። ወደ ሀገራችን የባህል ሕክምና ወይም የሀገር በቀል ሕክምና ስንመጣ ግን ሕክምናው በብዙ ተጽዕኖዎች ያለፈ ስለሆነ በትክክል የኛ ብቻ ነው ብለን መናገር የምንችልበት ደረጃ ላይ አይደለንም። ምክንያቱም ተጽዕኖዎችን ዘርዘር አድርገን መናገር ስንችል ነው በደንብ ሀገር በቀል ነው ወይስ ቅይጥ እውቀት ነው ያለን የሚለውን መረዳት ነው። በሀገራችን እንዲሁም ደግሞ የሀገር በቀል ሕክምና እውቀት በህዝቦቻችን እድሜ ጠገብ ስለሆነ በዚህ እድሜ ዘመን ውስጥ ብዙ ነገሮችን ይዟል፣ አቅፏል። ለማህበረሰቡም ብዙ አበርክቶ አለው። ነገር ግን በተጽዕኖዎች ውስጥ ያለፈ ስለሆነ ተጽዕኖዎችን ስንመለከት በረከትና መርገሞችን ለይተን እንድናውቅ ያግዘናል። እንግዲህ እውቀቱ በዘመናት በሀገራችን ታሪክ ውስጥ አብሮ የኖረ ማህበረሰቡን ጤናውን እየተንከባከበ ይዞ የቀጠለ እውቀት ስለሆነ ከጥንት ጀምረን ለመረዳት በምናስብበት ሂደት ውስጥ ለምሳሌ በአክሱማይት ዘመን ጊዜ የሀገራችን ስልጣኔ ዓለም ላይ ካሉ የስልጣኔ ሰለጠኑ ከሚባሉ ሀገሮች ተርታ የሚያሰልፈን የስልጣኔ ዘመን እንደሆነ የታሪክ መዛግብት ያስረዳሉ። በዛ ዘመን ሀገራችን ከተለያዩ ሀገሮች ጋር የንግድ ልውውጥ ነበራት። ለምሳሌ ከግሪክ፣ ከሮም፣ ከግብፅ እንዲሁም ከሩቅ ምስራቅ ሀገራት ጋር የንግድ ልውውጦች ስለነበሯት በዚህ የንግድ ልውውጥ ሂደት ውስጥ የሕክምና ስርዓቱም አብሮ ከሌሎች ሀገራት ወደ ሀገራችን ገብቶ አገልግሎቱን ሲሰጥ እንደነበረ የተለያዩ መዛግብቶች ያስረዱናል ማለት ነው። ሁለተኛው ተጽዕኖ በሀገር በቀል ሕክምና ሂደት ውስጥ የሃይማኖት ተጽዕኖ ጉልህ ድርሻ ይዞ እናገኛለን። በተለይ በኢትዮጵያችን ሁለቱም ሃይማኖቶች ሀገር በቀል አይደሉም፣ መጤዎች ናቸው። በታሪክ እንደምንረዳው የክርስትና እምነት እና የእስልምና እምነት ወደ ሀገራችን መምጣትን ተከትሎ የሕክምና ስርዓታችንም በዛው መጠን የተለያየ እና የዳበረ እንደሆነ መረዳት እንችላለን። ለምሳሌ የክርስትና እምነት ወደ ሀገራችን ከገባ ጊዜ ጀምሮ በሕክምና ስርዓታችን ጸበልን፣ በሕክምና ስርዓታችን ድግምትን፣ በሕክምና ስርዓታችን የተለያዩ ክታቦችን በማስገባት ሊቃውንት አባቶቻችን የሰዎችን ጤንነት እና በጤና ስርዓታችን ውስጥ አስገብተው ሲጠቀሙበት እናያለን። ይሄም የራሱን የቻለ አሻራ
በዚህ እድገት ውስጥ የራሱን የቻለ አሻራ አስገብቶ እናያለን። ሌላው ደግሞ የእስልምና እምነት ወደ ሀገራችን ከገባ ጊዜ ጀምሮም በተለይ ከአረብ ሀገራት እና የአረብ የሕክምና ስርዓት አብሮ ወደ ሀገራችን ገብቶ በሀገሪቱ የእድሜ ዘመን ውስጥ እውቀቱ፣ ባህሉ የሕክምና ስርዓት አካል ሆኖ እንደቀጠለ ከታሪኮቻችን መረዳት ይቻላል። ሌላው እንግዲህ የሀገር በቀል ሕክምናን ስናነሳ በትኩረት ልናነሳው የምንችለው የብዝሃ ሕይወት ሀብታችን ነው። የእጽዋት ብዝሃ ሕይወት ሀብታችን ከሌሎች ሀገራት አንጻራዊ ሲታይ እጅግ ተለያይነቱ፣ ብዝሃነቱ የተሻለ መሆኑን ስለምንረዳ ወይንም ሀገራችን ብዙ አይነት የብዝሃ ሕይወት ስርጭቶች ያሏት ስለሆነ ይሄም የራሱን የቻለ አሻራ አሳድሯል በሀገር በቀል ሕክምና ሂደት ውስጥ። እንግዲህ ወደ እጽዋት ሀብታችን ስንዞር በሀገራችን 6027 የሚደርሱ ተለያይነት ያላቸው እጽዋቶች አሉ። ከነዚህ ወደ 1099 የሚደርሱት በጥናት ተለይተው በሕክምና አገልግሎት ይውላሉ ብለን በሳይንቲፊክ ኤክስፕሎዥር አላቸው። ስለዚህ እነዚህ ሀብቶች ለዚህ ዘርፍ እድገት የራሳቸውን አስተዋጽኦ እንዳደረጉ መረዳት ይቻላል። የሀገራችን ብዝሃ ሕይወት አመርቂ ከመሆኑም ባሻገር እጽዋቶቹ በተለይ ለሕክምና አገልግሎት የሚሰጡት አስተዋጽኦ በጣም የጎላ ነው። የሀገር በቀል ሕክምና በተለያዩ የተለያዩ ግብዓቶችን በመጠቀም ይሰጣል። ለምሳሌ እጽዋትን፣ የእንስሳት ውጤቶችን እና ማዕድናትን። ከነዚህ ሶስቱ ጎላ ያለ አስተዋጽኦ ሊሰጥ የሚችለው ከእጽዋት የምናገኘው የእጽዋት ሕክምና ነው። ስለዚህ የእጽዋት ሕክምና በጥናቶችም እንደተደገፈው በኦልሞስት 80% የሚሆነው ማህበረሰባችን የባህል ሕክምናን ወይም ሀገር በቀል ሕክምናን ይጠቀማል ብለን ስናወራ ከፍተኛውን ድርሻ ይዘው የሚገኙት እጽዋትን በመጠቀም የምናክመው የሕክምና ሂደት መሆኑን ከተለያዩ ጥናቶች ማረጋገጥ ይችላል። እንግዲህ የባህል ሕክምናችን ሌላው ተጽዕኖ በዘመናዊ ሕክምና አጀማምር በራሱ የሀገር በቀል ሕክምናን በከፍተኛ ደረጃ እንደገፋው ማሰብ ይቻላል። በተለይ ከ20ኛው መቶ ክፍለ ዘመን በኋላ እንዲሁም ደግሞ የሁለተኛው የዓለም ጦርነትን ተከትሎ የተፈጠሩት እና የተስፋፉት የዌስተርን ሜዲሲን የሀገር በቀል ሕክምናን ገፍተው ከማህበረሰቡ አእምሮ፣ ከማህበረሰቡ ባህል፣ ከማህበረሰቡ ክዋኔ ያስወጡት መሆኑን መረዳት ይቻላል። ከዚህ ከዘመናዊ ሕክምና መስፋፋት ጋር በተያያዘ ያንን ተጽዕኖ ተከትሎ በተለይ በማህበረሰባችን ዘንድ ይሄንን ዘርፍ ወይም የሀገር በቀል ሕክምናውን ለመጠቀም ብዙ የማህበረሰብ ክፍሎች እይታቸው፣ አመለካከታቸው እና የመጠቀም ሁኔታቸው መቀነሱንም በዚሁ አጋጣሚ መናገር ያስፈልጋል። ነገር ግን እንደዚህም ሆኖ በዘመናዊ ሕክምና መዳን የማይችሉ የጤና ችግሮች በማህበረሰቡ ዘንድ በመኖራቸውና የጤና ተቋማት መስፋፋት ባለመቻላቸው ዘመናዊ ሕክምና ተደራሽ ባለመሆኑ ምክንያት የሀገር በቀል ሕክምና በማህበረሰቡ ዘንድ አሁንም የጎላ አስተዋጽኦ እያደረገ ይገኛል። ይሄንን የተመለከተው መንግስትም በተለይ የኢትዮጵያ የማህበረሰብ ጤና ኢንስቲትዩት እና የጤና ሚኒስቴር በመተባበር በባህል ሐኪሞች ፍቃድ በመስጠት ስራውን ህጋዊ ሆነው እንዲሰሩ እውቅና መሰጠቱ ይሄ አንደኛው የበጎ ተጽዕኖ አካል እንደሆነ መረዳት ይቻላል። እንግዲህ እነዚህን ሁሉ ተጽዕኖዎች አልፎ አሁን ባለንበት ደረጃ የደረሰው የሀገር በቀል ሕክምና ተግዳሮቶቹ ለምን እንደ ሌሎች ሀገራት እንደ ቻይና፣ እንደ ህንድ እና ሌሎች የአውሮፓ ሀገሮች አድጎ ትክክለኛ የጤና አማራጭ ሆኖ ለምን አልቀረበም የሚሉ ጥያቄዎች በሁሉም አእምሮ ዘንድ መነሳት አለባቸው። እነዚህ ሀሳቦች
በሁሉም ዘንድ ከተነሱ መፍትሄው ላይ የተሻለ ስራ በመስራት ይህንን ዘርፍ የተሻለ አበርክቶ እንዲኖረው ማድረግ ይቻላል። የሀገራችን ስርዓተ ትምህርት በተለይ የተቀዳ መሆኑና ዜጎቹን በተቀዳ የትምህርት ስርዓት ውስጥ አልፈው በመሄዳቸው የተነሳ የሀገር በቀል እውቀቶች፣ የሀገር በቀል ጥበባት ወደኋላ ተገፍተው ሊሰጡ የሚችሉትን ማህበራዊ፣ ኢኮኖሚያዊና የጤና አበርክቶ እንዳናገኝ ሆነናል። ስለዚህ በተለይ እውቀቶቹን ስናነሳ የሸክላ ስራን ማንሳት እንችላለን። አሁን ላይ ባለው የፕላስቲክ፣ የጎማ፣ የብረታ ብረት፣ የኒኬል፣ የአልሙኒየም ቁሳቁሶች ከመምጣታቸው በፊት እናቶቻችን፣ አባቶቻችን፣ ቅድመ አያቶቻችን ከሸክላ ሁሉንም የቤት ቁሳቁሶች በመስራት በተለይ ምግብ የምናበስልባቸው ቁሶችን በዛ በመጠቀም የተሻለ የምግብ ማብሰል ሂደትን በማከናወን የምግብ ይዘቱን ሳይጠፋ ሰዎቻችን እየተመገቡት ኑረዋል። ምግቦቻቸውን በስርዓት አብስለው መመገብ ችለዋል። አሁን ላይ ግን ስንመጣ በብረት፣ በኒኬል እና በተለይ ኢንትሮዲውስድ በመጤ ቁሳቁሶች ምግባችንን አብስለን ስንበላ ብዙ የጤና እንከኖችን የሚሰጡን ሆነው ተገኝተዋል። ስለዚህ አሁንም ወደኋላ በመመለስ የሸክላ ሰሪዎቻችንን አካሄዳቸውን፣ አሰራራቸውን እንዲያዘምኑ ብናደርግ የጤና ተጠቃሚ የመሆን እድላችን እጅግ በጣም ሰፊ ይሆናል ማለት ነው። የሽመና ስራን ስንመለከት ሸማኔዎቻችን ዘመናዊ አልባሳት ባልነበረበት ጊዜ በተለያዩ ቁሳቁሶችን ተጠቅመው ከጥጥና ከተለያዩ ክሮች የተለያየ አልባሳትን በመስራት ማህበረሰቡን ሲያገለግሉ ኑረዋል። አሁን ላይ ደግሞ ከፕላስቲክና መሰል ከተሰሩ ጨርቆች ሀገር በቀል እውቀቱን በማዳከም እኛም ቢሆን ትኩረት ባለመስጠት ሌሎች አልባሳትን እየለበስን እንገኛለን። እነዚህ ልብሶች ለጤናችን ከፍተኛ ጉዳት የሚያስተናግዱ ናቸው። አሁንም ቢሆን እነዚህን አይነት እውቀቶች ወደ ስርዓተ ትምህርት በማካተት ጤናችንን እና እውቀቱን ማሳደግ እና መጠበቅ አለብን የሚል መልእክት ማስተላለፍ ይፈልጋል። የሀገር በቀል ጥበባት እንደ ማሳያ የሽመና ስራንና የሸክላ ስራን አነሳን እንጂ ሌሎቹም የቆዳ ስራን ማንሳት እንችላለን። የብረታ ብረት ስራ ማንሳት እንችላለን። ሌሎቹም ሀገር በቀል ጥበባት የጎላ አስተዋጽኦ ያላቸው ስለሆነ የሚመለከተው አካል የስርዓተ ትምህርት ቀርጾ ትውልድን እና ዜጎቹን ቢያስተምር ለሀገር በጣም የተሻለ አበርክቶ እንዳላቸው በዚሁ አጋጣሚ ማሳሰብ እንፈልጋለን። እኛም በዚህ ፕሮግራም ወደፊት ሰፋ ያለ ዝግጅቶችን አዘጋጅተን ለአድማጭ ተመልካቾቻችን ይዘን እንደምንመጣ ቃል እንገባለን። አድማጮቻችን፣ በዛሬው ዕለት የሀገር በቀል ሕክምና ለሀገራችን በረከት ወይስ መርገም በሚል ርዕሰ ጉዳይ ሕክምና ዘርፉ በተጽዕኖዎች ማለፉን አሳይተናል። እነዚህን ተጽዕኖዎች መሰረት አድርጋችሁ በረከቶችንና መርገምቶችን በማውጣት ለሚቀጥሉት ዩቲዩብ ፕሮግራማችን ሀሳቦችን እንድታዋጡ ዛሬ መንደርደሪያ ነገር ሰጠናችኋል። ስለዚህ ይሄንን ዩቲዩብ የምትከታተሉ አድማጭ ተመልካቾቻችን ርዕሰ ጉዳያችን ነው ብላችሁ የምታስቡ ለሌሎች እንዲደርስ ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ በኮሜንት ቦክሶቻችንም ሀሳብ አስተያየታችሁን እንድትሰጡን እያሳሰብን በዛሬ እዚህ ጋር እናቆማለን። ለሚቀጥሉት በጥልቀት ምን አይነት በረከት ምን አይነት መርገምት ውስጥ ነው ያለው፣ በመርገምቶችን በምን አይነት መንገድ ብናስተካክል በረከቶችን ማስፋት እንችላለን የሚሉትን ይዘን እንቀርባለን። ስላዳመጣችሁን እናመሰግናለን።